በጣም ቀላልና መፍትሄ ሊያገኙ በሚችሉ የትዳር ውስጥ አለመግባባቶች ሁሉ ትዕግስትን አጥታ ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቲዩብ ቻናል ተከታታይ ቤተሰቦች፣ ውድ ሀገሮች ልጆች እንዲሁም ኢትዮጵያውያኖች ከሀገር ውስጥም ከሀገር ውጭም የምትገኙ እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ በጣም ተጠፋፍተናል፣ በጣም እየተጠፋፋን ነው። ካልተረሳሳን ብቻ መልካም ነው ብዬ አስባለሁኝ። እኔም ትንሽ ቪዲዮዎችን በመልቀቅ ላይ ጋብ እያልኩ ነው። ትንሽ እየተመቻቸኝ አይደለም ማለት ነው። እስኪ ዛሬ ላይ የአላሁ ሱብሃነሁ ወተዓላ ፍቃድ ሆኖ ብቅ ብያለሁኝ። ኢንሻአላህ ከዚህ በኋላም ላለመጥፋት እሞክራለሁ ማለት ነው። እና ለወደ ቻናል ተከታታይ ቤተሰቦች እንግዲህ በየጊዜው ሲመጣ አዳዲስ ነገሮችን ለእናንተ ይጠቅማል ያልኩትን አስፈላጊ የሆኑ ትምህርቶችን እየመጥቻለሁኝ። እናንተም ቪዲዮውን እስከ መጨረሻው ድረስ በመከታተል ከወደዳችሁትና ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁንም እንዳትረሱ ስል በአክብሮት ጠይቃችኋለሁ። ዛሬ ላይ እጅግ አስፈላጊና ወሳኝ ትምህርት ለውድ ወንድሞቼ ለየት ያለ እየላችሁ መጥቻለሁ። እስከ ዛሬ ለእህቶቼ ቢሆንም ግን ወንድሞችንም የሚመለከት ነበረ። ዛሬ ላይ ደግሞ ሞር ወንድሞችን የሚመለከት እጅግ ወሳኝ ትምህርት ነው። ያም ሆኖ እንዳለ ግን ለእህቶችም አስፈላጊ ስለሆነ ቪዲዮውን እስከ መጨረሻው ፍጻሜ ድረስ በአክብሮት እንድትከታተሉ ስል አሁንም በድጋሚ ጠይቃችኋለሁ። ዛሬ ላይ የላችሁ የመጣሁት ምንድን ነው እንግዲህ 7 አይነት ሴቶች አሉ። እነዚህ 7 አይነት ሴቶች ምንድን ናቸው? 7 አይነት ሴቶች መገባት የሌለባቸው ሴቶች ናቸው ማለት ነው። እና እነዚህን 7 ሴቶች በእያንዳንዳቸው ከነ ምሳሌያቸው የምናይ ይሆናል ማለት ነው ኢንሻአላህ። ስለዚህ ተከተሉኝ። የመጀመሪያዋ አልአናናህ ናት ማለት ነው። አልአናናህ ማለት ሁልጊዜም አማራሪዋ ናት። አልአናናህ ሁልጊዜም አማራሪዋ። ይቺ ሴት በማንኛውም አጋጣሚ ማማረርና ማጉረምረም የምታበዛ ናት። ያላት ነገር አያስደስታትም። ሁልጊዜ ያልተሟላላት ነገር እንዳለ ይሰማታል። በትንሽ በትልቁ ራሷን እንደታመመች በማስመሰል በማቃሰት የባሏን ሀሳብና ጉልበት ትጨርሳለች ማለት ነው። ማናት? አልአናናህ ማለት ነው። ይቺ አናናህ የምትባለው ማለት ነው። ሁለተኛዋ አልመናናህ። ስለዚህ ይቺ መናናህ የምትባለው ውለታ ቆጣሪዋ፣ ለባሏ ወይም ለቤተሰቡ ያደረገችውን ማንኛውንም ጥሩ ነገር ሁልጊዜ የምታነሳ በየጊዜው ማለት ነው እና የምትመጻደቅ ናት። እኔ እንደዚህ አድርጌ፣ እኔ እንደዚህ ነኝ፣ እኔ ቤተሰቦች እንድረድተው እያለች በተፈጠረችውና በፈጠረችው ክፍተት ሁሉ ባሏን በውለታዋ ልታሸማቀቀው ትሞክራለች። በእስልምና ውለታ መቁጠር ደግሞ ምን መልካም ስራ እንኳን ከሚያበላሹ ነገሮች አንዱ ነው ማለት ነው ውለታን መቁጠር። ማናት እቺ? አልመናናህ። ሶስተኛዋ አልሐናናህ። ይቺ ማለት ደግሞ ወደኋላ ናፋቂዋ ማለት ነው። ወደኋላ ናፋቂዋ። ይቺ ሴት አሁን ካለችበት ትዳር ይልቅ ትኩረቷ እና ልቧ ያለፈ ህይወቷ ላይ ነው። ከዚህ ቀደም አግብታ ከነበረ የቀድሞዋ ባሏን ወይም ደግሞ የቤተሰቦቿን ቤት ሁልጊዜ በናፍቆት እያነሳች አሁን ያለችበትን የትዳር ህይወትና ባሏን ዝቅ የምታደርግ ናት ማለት ነው። አራተኛ አልሐዳቃህ። ይቺ ደግሞ አልሐዳቃህ የምትባለው ሴት ምን አይነት ናት? አይኗ ያረፈበትን ሁሉ ፈላጊዋ፣ ሁሉን የምትመኝ ማለት ነው። በአጭሩ ቁሳቁስ ወዳድ እንደዚሁም ደግሞ ማቴሪያሊስቲክስ የሆነች ሴት ናት ማለት ነው። አይኗ ያረፈበትን እና ያየችውን እቃ ሁሉ እንዲገዛላት ትፈልጋለች። የባሏን አቅምና የኪስ ሁኔታ ከግምት ሳታስገባ ይህንን ካልተገዛልኝ፣ ያንን ካላመጣልኝ በማለት ባሏን በፋይናንስ እጅግ ታስጨንቀዋለች ማለት ነው። አምስተኛ አልበራቋ የምትባለው ደግሞ ለውጫዊ ውበቷ ብቻ ተጨናቂዋ ማለት ነው። ያ ማለት 2 ትርጉሞች አሏት። አንደኛው አብዛኛውን ጊዜዋን በመስታወት ፊት በማሳለፍ ለውጫዊ ገጽታዋ ለሜካፕ እና ለመግቢያ ብቻ ከልክ በላይ የምትጨነቅ እና የቤት ውስጥ ኃላፊነቷ የምትዘነጋ ናት። ሁለተኛው ትርጉም ደግሞ ምግብ ሲቀርብላት ሁልጊዜ የምትነቅፍና በምንም ነገር የማትረካ ማለት ነው። ልብ በሉ ይቺ ማናት? አልበራቋህ።
ስድስተኛዋ አልሸዳቋህ። አልሸዳቋህ ማለት ደግሞ ለፍላፊዋ። ይቺ ሴት በጣም ብዙ የምትናገር ዝምታን የማታውቅ ችግር ሲፈጠር ጎረቤት እስኪሰማ የምትጮህና በየሰው ጉዳይ የምትገባ ናት። በንግግሯ የሰውን ምስጢር የምታወጣ ሐሜት የምታበዛና ምላሷ ባሏን የሚጎዳ የማይገታም ነው ማለት ነው። ማናት? አልሸዳቋ። ሰባተኛው አልሙክተሊዐህ። ሰባተኛዋ አልሙክተሊዐህ። ይቺ ሴት ምን አይነት ናት? ሁሌም ፍቺ ጠያቂዋ ሴት ናት ማለት ነው። ልብ በሉ፣ ይቺ ሴት በጣም ቀላልና መፍትሄ ሊያገኙ በሚችሉ የትዳር ውስጥ አለመግባባቶችን ሁሉ ትዕግስትን አጥታ ፍታኝ ካልፈታኸኝ እያለች ቃል ፍቺን ጦላቅን እንደ ማስፈራሪያ እና የዘወትር ዛቻ የምትጠቀም ናት። ነቢዩ ሰለላሁ ዐለይሂ ወሰለም ያለ በቂ የሸሪዓ ምክንያት ፍቺን የምትጠይቅ ሴት የጀነትን ቀርቶ የጀነትን ሽታ አታገኝም ብለዋል ማለት ነው የኛ ውድ ነቢይ። እና ስለዚህ እነዚህን ሴቶች ልንጠነቀቃቸው ይገባል ማለት ነው። እህቶችም ደግሞ እራሳችንን ልንፈትሽ ይገባል። እጅግ ወሳኝ ትምህርት ነው፣ እንደምትወዱት አልጠራጠርም። ስለዚህ በቀጣይ ቪዲዮና ርዕስ እስከምንገናኝ ድረስ የምንወዳትና የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በየላችሁበት ሀገርና ቦታ የአላህ ሰላም ዝነት ጥበቃ ያላችሁ በዚሁ ልሰናበታችሁ ወዳለውኝ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ።